ኧረ ለመሆኑ ምንድነው የማትቆርቡበት ምክንያቱ? እስቲ እንወያይ። እስቲ ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን ያቆረበበት ቀን ከነ ሚካኤል ከነ ገብርኤል ጋር ይዟት መጣ። እናቱን መንበር አድርጎ ነሐሴ 16 ቀን መንበር አደረገና በላዋ ላይ ቀደሰባትና ቅዱስ ሥጋውንና ክቡር ደሙን ለደቀ መዛሙርቱ አቆረባቸው ይላል። ትናንት ቆርባቸዋል። የቁርባን ቀን ነበረ። የቁርባን ቀን ነበረ ትናንትና። ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን ያቆረበበት ቀን ብርጉል እንዳለ እግዚአብሔር ማደሪያውን ቀደሰ ያለው በ16 ትናንትና ነው። በላዋ ላይ የቀደሰባት እና ቅዱስ ቁርባን ተሰጣቸውና እግዚአብሔር ለቅዱስ ቁርባን ያብቃቸው። ኧረ ለመሆኑ ምንድነው የማትቆርቡበት ምክንያቱ? እስቲ እንወያይ። እስቲ ሽማግሌዎች ከነሚስቶቻችሁ የማትቆርቡበት ምክንያቱ ምን አዚም ነው የያዛችሁ? ምንድነው? ጠንቋይ ቤት ትሄዳላችሁ እንዴ? ዛር ወላጅ አለባችሁ? ጨሌ ታረጋላችሁ እንዴ? ቃልቻ ቤት ትሄዳላችሁ እንዴ? ወይስ ድንበር እየገፋችሁ ነው? ወይስ እየቀማችሁ ነው? ወይም ዝሙት እያረጋችሁ ነው እንዴ? ለምንድነው? ምንድነው የቁርባኑን ያስፈራን ነገር? ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ጌታ ራሱ ከሰማይ ወርዶ ለደቀ መዛሙርቱ እንካችሁ ብሉ፣ ይህን እየበላችሁ አስቡኝ ያለውን ከቅዱስ ቁርባኑ ሸሽተን ለልጆች ብቻ የተውንበት ምክንያቱ ምንድነው? እስቲ የቤት ስራ እንደው የቤት ስራ እስቲ እንደው የቤት ስራ እንስጣችሁና ምንድነው እስቲ መከራችሁ ከሚስቶቻችሁ ጋር ለምን አትቆርቡም? በሙሉ ምንድነው የምትጠብቁት? ገና ኃጢአት ይቀረናል አንቆርብም ነው? ወደ እግዚአብሔር በእውነት አንቀርብም ነው? በውሸት ነጠላ ለባብሰን ደጅ ቆመን አሹፈንብህ እንሄዳለን ነው? ማረን 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 ብለን ያኛውን የውጭንም እያደረግን እንዲሁ ማረን ማረን። እግዚአብሔር አያውቅም እንዴ? ልብና ኩላሊትን የሚመረምር አምላክ እኮ ነው። በጨለማ በብርሃን የምናደርገውን ነገር እግዚአብሔር እኮ ያውቃል። አናታለው ሥጋ ወደሙ ተቀበሉ። እግዚአብሔር የሚታለል አምላክ አይደለም፣ የብርሃን አምላክ ነው። የተሰወረውን ይገልጣል፣ በልብ ያሰብነውንም ያውቃል እግዚአብሔር። ስለዚህ ሥጋ ወደሙ ቀርቡና ሥጋ ወደሙ ተቀበሉና ዳኑ ምእመናን። ይህን እንመካከር። ያለፈውን እግዚአብሔር ይቅር ይለናል። ንስሐ ግቡ። ዝም ብሎ የቁራ ጨዋሂ አታርጉን። ቁራ ሁል ጊዜ ዝም ብሎ እንዲሁ የሚጮህ ቁራ የለም። አታርጉን። እዚህ ቦታ የምንቆመው ስለናንተ ነው። ስለናንተ መዳን ጉዳይ ነው። እናንተን ከእግዚአብሔር ጋር ለማገናኘት ነው። እኛ እንኳን ባንገናኝም፣ እኛ እንኳን ኃጢአተኛ ብንሆንም እግዚአብሔር እናንተ ላይ እንድንለፈልፍ እግዚአብሔር አቁሞናል። እኛ እኮ ንጹህ ሆነን አይደለም። እኛ እኮ ቅዱሳን ሆነን አይደለም። እግዚአብሔር ግን በፊታችሁ አቁሞ እንድንመክራችሁ እግዚአብሔር መጠቀሚያ ዕቃ አድርጎናል። ለፍላፊ ዕቃ። ዝም ብሎ ሁሌ የሚጮህ ህዝቡ የማይሰማው ዝም ብሎ የሚጮህ እንደ ቅዱስ ዮሐንስ እንደ ምድረ በዳው ለፍላፊ መጥምቁ ዮሐንስ በምድረ በዳ ንስሐ ግቡ፣ የእግዚአብሔርን መንገድ አስተካክሉ እያለ ሰው በሌለበት ይጮህ ነበር። እኛ ሰው በሌለበት ነው እንዴ ዛሬ የምንጮህ? ይሄ ሁሉ ሰው አይደለም እንዴ? ይሄ ሁሉ ሰው አይደለም? ይሄ ሁሉ ሰው ባለ ዮሐንስ ብቻውን ይጮህ ነበር። ዛሬም ዮሐንስን አታስመስሉ። የምድረ በዳ ጨዋሂ አታርጉን። ቃላችንን ተቀበሉ። እኛ በምንላችሁ እደሩ። የምትጸድቁበትን መንገድ ስንመክራችሁ ቤተ ክርስቲያንን ይሁን ይደረግልን። አሜን በሉ። እንደ ድንግል ማርያም ወትቤሎ ይኩነኒ፣ እንደ ቃልህ ይሁንልኝ የጌታ መልአክ ነው ያለችው። ያልከኝን ሁሉ ፈጽማለሁ ነው ያለችው። ስለዚህ እኔ ንስሐ አባት ያዙ የሌላችሁ እንደው ቢያንስ በአዲሱ ዓመት ብንቆርብ እንዴት ነው? አዲሱ ዓመት አሁን ይሄ እንደው ነሐሴን አሳልፈን በአዲሱ ዓመት እግዚአብሔር እንዲያድሰን፣ ሕይወታችንን ሁሉ እንዲያድስልን፣ እድሜያችንን እንዲያድስልን፣ ሀገራችንን እንዲያሳድስልን፣ ስራችንን እንዲያሳድስልን፣ እግዚአብሔር አዲስ ትውልድ እንዲያረገን በዚህ እንዴት ነው እንስማማለን?
ወንጌል ማለት እኮ አንድ አባት ሲያስተምሩ ምን አሉ? ወንጌል ማለት አሉ ውይይት ነው አሉ። አሁን ወንጌል የድሮ ታሪክ ይነበብና እሺ እኛስ ምን እናድርግ፣ ከዚህ ከድሮው ታሪክ ላይ ምን እንማማር ይላሉ። ውይይት ነው። ወንጌል ማለት ስብሰባ ነው። እሺ ይሄን ሰማን፣ የጥንቶቹን ታሪክ ሰማን። አሁን ግን ምን ልትሉን የፈለጋችሁት አባቶቻችን? እኛስ ምን እናድርግ መባል የለበትም። እኛ ምን እናድርግ ስትሉ ያልቆረበውን ቁረብ፣ ንስሐ ያልገባውን ንስሐ ግባ፣ የሚበድለውን አትበድል ብለን ስንመክር ወትቤሎ ይኩነኒ እንደ ድንግል ማርያም አሜን እንደ ቃልህ የጌታዬ መልአክ ይደረግልኝ ያለችውና የተማርነውን ከልቦናችን ያልሆንልን ይደረግልን ያልነው ሁሉ አሁኑኑ ይደረግልን። ይሁንልን ያልነው ሁሉ አሁን ይሁንልን። አሜን ባልነው ሁሉ አሁኑኑ አሜን ይበለን። አዎ ፍቅር ስጠን ባልነው ሁሉ አሁኑንም ፍቅር ስጠን። ሰላሙን አውርድልን ያልነውን አሁኑኑ ሰላሙን ያውርድልን። ተቸገርን ያልነውን ሁሉ አሁኑኑ ከችግራችን ያውጣን። አዎ ተበደልን ያልነውን ሁሉ አሁኑኑ ከበደላችን ያውጣን። ወደቅን ያልነውን ሁሉ አሁኑኑ ከውድቀታችን ያንሳል። እግዚአብሔር አምላካችን የሰማነውን ከልቦናችን ያሳድርብን።